ዙፋን ወደ ዶክተሩ ቤት እየሄደች መንገድ ላይ እያለ ያላሰበችው ነገር ገጠማት። የማታውቀው ሰው ከኋላዋ እንደተከተላት የምታውቀው ነገር የለም። እሷ ግን እየመሰላት አሁንም ቢሆን ብርቱካን እየተከተለቻት እንደሆነ ነው። ዙራ አላየችም፣ ግን ደግሞ ጥላውና ኮቴው እየተሰማት ነበረ። በስከ መጨረሻም እስኪ መጨረሻሽን አያለው በማለት መንገዷን ቀስ ብላ መሄድ ትጀምራለች። የሄደችው ካሰችን ለማየት የዶክተሩ ቤት እሷን መጠየቅ አለብኝ። ዶክተርንም አይቼው አላቅም፣ መሄድ አለብኝ። እናም ወንድሜ አብረን እንሄዳለን ሲላት፣ በፍጹም ወንድሜ እኔ ብቻዬን መሄድ እችላለሁ፣ ምንም ችግር የለውም። መሽቷል እኮ ዙፋን፣ ችግር የለውም አድራለሁኝ ከመሸ፣ ምንም እንዳታስብ ወንድሜ፣ እና ምንም የሚያስፈራ ነገር የለም። አንተ ራስህን ጠብቅ፣ እዚሁ ጠብቀኝ ትለዋለች። እሱም እሺ በቃ ዙፋንዬ፣ በቃ ሂጅ በጊዜ በማለት ይልካታል። ቲቲ እዚህ ጋር ከምኞት ጋራ እየተፋጠጠች ነው። ምኞት በድንገት ወደ ኪችን ገብታ ምግቧን አቅርባ እየበላች እያለ ሳታስበው ቲቲ ትሄዳለች። ቲቲ ወደ ኪችን የሄደችው ሁን ብላ ስለነበረ፣ ምክንያቱም በረከት ካጠገቤ ዞር በይልኝ ሲላት በቁጣ ነበር ወደ ኪችን ሄደችው። ኪችን ስትሄድም ያሰበችው ቦርሳዬ የት ነው ያለው በማለት ለመጠየቅ ነው። ምኞትም የሷን ቦርሳ እንዳላየች እና እንዳልነካች ስትነግራት፣ አሁን ትፈልጊልኛለሽ አትፈልጊልኝም? የማትፈልጊልኝ ከሆነ ግን ይኸውልሽ ነግሬሻለሁ። እኔ ምን አውቃለሁ? እዛው ሳሎን ሂጅና ይው እንጂ እኔ ስላንቺ ቦርሳ ምንም አውቀው ነገር አለ? እባክሽን ቲቲ አትፈታተኝኝ። እኔን ባትፈታተኝኝ መልካም ነው። እኔ ያንቺን ቦርሳ አልነካሁም። እሺ አሁን ካየሽው ሳሎን አይተሽው ከሆነ ሂጂና ስጭኝ ስትላት፣ ምኞትም በንዴት ተነስታ ትሄዳለች። ቲቲ ሁን ብላ ለቦርሳዋ ፈልጋት ሳይሆን ምግቡን ትታላት ስትሄድ የምኞት ምግብ ላይ መርዝ ለመጨመር ነው እቅዷ። ያሰበችው እቅዷም ደግሞ ተሳክቶላታል። ስለዚህ በሁንም ቢሆን አንቺን ከዚህ መግደል አለብኝ፣ ሁላችሁንም አንድ ባንድ ማውጣት ማስወገድ አለብኝ። ያለበለዚያ ግን ይህንን ሰው ላገኘው አልችልም። በረከት አሁንም ቢሆን በእናንተ ቁጥጥር ስር ከሆነ የኔ ሊሆን አይችልም። ምኞት አዎ ይመስለኛል ለራስሽ እየፈለግሽው ነው እንጂ ያለ ምክንያት አይደለም ከስር ከስሩ የምትይው በማለት ስለዚህ ምኞትን መግደል እንዳለብኝ አስባለሁ። ዙፋን ደግሞ ቀስ ብዬ አስወግዳታለሁ። የዙፋንም ቀላል ነው። ካልሆነ ደግሞ ለእናትሽ ወላጅ እናትሽ እንዳልሆነች ይነገራታል። በረከትም ደግሞ ወንድምሽ እንዳልሆነ ይነገርሻል። በዛን ሰዓት ራስሽን ትጥያለሽ፣ ፌንት ትነቂያለሽ፣ በዛው ህይወትሽም ሊያልፍ ይችላል በማለት ከብርቱካን የባሱትን ሀሳቦች ታመጣለች። በነገራችን ላይ አሁን እኔ እኮ እንደዚህ ባደርገው ብርቱካን አደረገችው ነው እንጂ ሌላ ምንም የሚባል ነገር አይኖርም። ምናልባት ግን የዚች ሰራተኛ ነገር በእኔ ሊሳበብ ይችላል፣ ግን ደግሞ አይሆንም፣ ማንም ሰው አያውቅም። ስለዚህ መድኃኒት ማድረግ አለብኝ በማለት የምኞት ምግብ ላይ ወጡ ላይ መድኃኒቱን በመነስነስ ታቀላቅለውና እዛው ቁማ እያለ ምኞት ትመጣለች። ምንድነው ምን እያደረግሽ ነው ስትላት፣ ያው ሳሎን አለልሽ በማለት እሷም ወደ ምግቧ ትሄዳለች። ቲቲም ወደ ሳሎን ቀጥ ብላ ሄዳለች። እየዞረች እያየቻት ነበር ሄደችው። እቺ ሴትዮ ግን ምንድነው የምታደርገው? ምን እያሰበች ነው? እኔ ሆነ ነገር ልታደርገኝ እያሰበች ይሆን በማለት ምኞትም ግራ ተጋብታ ቲቲ ወደ ሳሎን ሄዳ ቦርሳዋን ይዛ ከቤት ለመውጣት አስባ፣ ግን ደግሞ በረከት እዛ ጋር ስለነበረ በረከት ቢኪ እስኪ ትንሽ እንጨዋወት። ለምንድነው ግን ቆይ አንተ እኔን እየራከኝ እያለኸው? እኔ እኮ ከብዙ ነገር ሁሉ አውጥቼሃለሁኝ፣ ግን ቢገባ ይኸውልህ ቢኪ እባክህን እኔ የተደረገብህን ሁሉ ልክስህ ዝግጁ ነኝ። ያው እህቴ ብትሆንም ብርቱካን ያደረገችብህን ነገር ሁሉ እከስሃለሁ እባክህን ስትለው፣ ይኸውልሽ አንድ ነገር ልንገርሽ፣ አንቺም ሆንሽ ብርቱካን አንድ ናችሁ። ስለዚህ ምንድነው እያደረግሻለሽው? አሁን ለእንደዚህ አይነት ነገር ዝግጁ አይደለሁኝም። እባክሽን ልቶች ትችያለሽ ወይ ሲላት፣ ምክንያቱም አንተን ትቼ ወደ የትም አልሄድም በማለት አመመኝ የሚለውን አሁንም ትጨምርና አሞኛል ስትለው፣ ካመመሽ ወደ ሐኪም ቤት ትሄጃለሽ፣ ልውሰድሽ ወደ ሐኪም ቤት ግድ የለሽም ቢላትም ሐኪም ቤት መሄድ እንደማትፈልግና ከሷ አጠገብ ስትሆን እንደሚሻላት ስትነግረው፣ በረከትም እጅግ ግራ ተጋብቶ ምን አይነት ግራ የሚያጋባው ጥንቅጥ ውስጥ ነው ያለው ቲንግን በማለት በድንገት ስልኩ ይጮኻል። ስልኩ ሲጮህ የደወለችለት ኤልሳ ነበረች። እናም ስልኩን አንስቶ ኤልሳ እንዴት ነሽ ሰላም ነሽ ወይ በማለት እየተጠያየቁ እያለ ኤልሳም ረሳኸኝ ቤተሰቦች ጋር ስትሄድ እኮ ረሳኸኝ፣ እኔም ያው እዚህ ቢዚ ስለሆንኩኝ መምጣት አልቻልኩም እና ሳልጠይቀ ቀረው ብዬ እኮ በስልክ ቢያንስ ልጠይቀ ብዬ ነው የደወልኩት ስትለው፣
በእውነት ለመናገር ካሰች እኔ ነበርኩ መደወል የነበረብኝ፣ መጥቼ መጠየቅ የነበረብኝም እኔ ነኝ። ያው ግን ታውቂ የለ ቤት ውስጥ እየተፈጠረ ያለው ነገር ግራ የሚያጋባ ነው። ምንም ጊዜ ሊሰጠኝ አልቻለም። እናም በቅርቡ መጥቼ ጠይቅሻለሁ ሲላት ቴቴ ካጠገቡ ትመጣለች። ለማንኛውም ቆይ ካሰች መልሼ እደውልልሻለሁ በማለት ስልኩን ይዘጋል። ቴቴም ተቀብላ እኔ የምልህ ግን ከዚች ካሰች ከምትባል ልጅ ጋራ ምን አይነት ግንኙነት ነው ያላችሁ የሚል ጥያቄ ስጠይቀው አልገባኝም፣ ምን እያልሽ ነው? ማለትም ጥያቄ ግልጽ ይመስለኛል። ቢኪ ንገረኝ። ምክንያቱም ለአንድ ሰው አንድ ሰው ነው በቂው። ስለዚህ ከእሷ ጋር ያለው ግንኙነታችሁ ምን አይነት ግንኙነት ነው እኮ? የጠየቅሽው ጥያቄ ግንኙነት ስትይ ምን ማለት ነው? ማለትም የምትደዋወሉት እንደዚህ የምታወሩት እዛም እያለህ በደንብ ነበር ትንከባከበህ የነበረው። ምክንያቱም ከእሷ በላይ እኔ እንከባከብሃለሁ ብዬ ስላሰብኩ ነው። ያው ሴት አይደለሁኝ፣ ያው ቅናት ቢጤም ሊኖርብኝ ይችላል። ስለዚህ እሷ ጋራ ያለውን ግንኙነትህን እንድታቆም እያስጠነቀኩህ ነው ስትለው አልገባኝም፣ ምን ልታደርጊ እያሰብሽ እንደሆነ ግን ግልጽ ልታደርጊልኝ ትችያለሽ ወይ ቢላትም አይውልህ እሷ ጋራ ያለውን ንግግራችሁን እንድታቆሙ ፈልጋለሁኝ። አንድ ነገር ልንገርሽ ቲቲ፣ እኔ በማደርጋቸው ነገር ምንም አይነት የሚያገባሽና የሚመለከትሽ ነገር የለም። እስከሚሻልሽ ድረስ ነው እዚህ ቤት እንድትቀመጭ የፈቀድኩልሽ። ከዛ ውጭ ግን ይሄ ቤት የማንም መፈንጫ ሊሆን አይችልም። እህትሽ መታ እኔን በበሽታ ቤተሰቦቼን ደግሞ እርስ በርሳቸው እንዲባሉ አድርጋ ለሄደችው አመሰግናለሁ። እኔም አሁን አንቺም እዚህ እንድትቀመጭ እየተፈቀደልሽ በእኔ ምክንያት አደጋ ስለደረሰብሽ እናም እስከሚሻልሽ ድረስ እንድታገግሚ ብዬ ነው ዝም ያልኩት እንጂ የእውነት ለመናገር አንቺም እዚህ እንድትኖሪ ፈልጌ አይደለም ሲላት አይ አንተም እንደዚህ ያልከኝ ለምንድን ነው እንደዚህ የምትሉኝ? እናንተ ግን አትፈልጉኝም ማለት ነው። እኔ እኮ ላንተ ብዬ ህይወቴን አሳልፌ ሰጥቼሃለሁኝ። ስለዚህ ከዚህ በኋላ እኔ እናንተን የሚለየን ሆነ የሚነጥለን ምንም አይነት ነገር ሊኖር አይችልም። በዙሪያ የሚመጡትን ሰዎች የማደርገውን እኔ አውቃለሁ ስትለው ግራ ተጋብቶ ቢኪም ለማንኛውም አሁን ተረጋጊ፣ እኔ ከእሷ ጋር ምንም አይነት ግንኙነት የለኝም፣ ግን ያው አስታማ ለዚህ ያበቃችኝም እሷ ናት። እህትሽ እንደዛ ሰነካክላ ብታስቀምጠኝም እነሱ ግን ለዚህ ደረጃ አብቅተውኛልና ለዛ ነው። እናም ራስሽን አረጋጊ፣ በዙሪያሽ ያሉትን ሰዎች ክፉ ናቸው እያልሽ ባትወነጅያቸው መልካም ነው። ሲቀጥል ደግሞ ከምኞት ጋራም እያለሽን ቁርኝነት ፍጥጫሽን ብታቆሚ ጥሩ ነው። ምክንያቱም ምኞት ለዚህ ቤት ሰራተኛ አይደለችም። ያ ሁሉ መከራ ሲደርስብኝ ምኞት ብቻ ነበርሽ ካጠገቤ የነበረችው። በዙሪያዬ ውሃ ሲጠማኝ የምታጠጣኝ፣ ሲርበኝ የምታጎርሰኝ እሷ ናት። እህትሽማ ታዲያ በገንዛ አልጋዬ ላይ ነበረ እኔን ዊልቸር ላይ አድርጋ በገንዛ አልጋዬ ነበረ ባሊዛ መታ ስተኛ የነበረው። እናም ስለዚህ ይህንን ነገር ሁሉ ያየው ተቋቁሜ እሷ ነች ተቋቁማ እዚህ ደረጃ ያደረሰችኝ። ስለዚህ ምኞት እንድትነኪብኝ አልፈልግም ይላታል። ለማንኛውም አሁን መሄድ ትችያለሽ ወደምትሄጂበት በማለት ተነስቶ ወደ መኝታ ቤቱ ይገባል። እናም ዙፋንም ጉዞዋን ቀጥላለች። ዙፋን ሄደች ያለችው ዶክተሩ ቤት ነው። የብርቱካን ቅጥረኛ፣ ምክንያቱም የብርቱካን ቅጥረኛ ዶክተሩ የዙፋን አባት እንደሆነ ሁሉም ያውቃሉ። ግን ያልተገለጸላቸው ዙፋንም ሆነች በረከት የሚያውቁት ነገር የለም። ሲጀመር ዙፋን ማን እንደሆነ አባቷ የምታውቀው ነገር የለም። ያው የበረከት አባት የኔ አባት ነው ብላ ስለምታስብ ስለ ወላጅ አባቷ የጠራችው ይብን ስለ ወላጅ እናቷ ማን እንደሆነች እንኳን የምታውቀው ነገር የለም። ስለዚህ እሷ የምትሄደው ወንድሟን ስላስታመሙላትና እንዲድን ላደረጉላት ሰዎች መልካም ምኞቷን ልትገልጽ እየሄደች ነው። እናም የብርቱካን ቅጥረኛ ደግሞ ያው እሷን ይዞ እንዲያመጣለት ከዛ በየዙሪያው ያሉትን ሰዎች ሁሉ እየያዝን ይሄንን ዶክተሩን መበቀል አለብን የሚለው ነገር ስላለ እሱም ችግር የለውም በማለት